ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ጥሪያችንን እያቀረብን በሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው አርሴናል ከኤቨርተን ምሽት 2 ሰዓት ተኩል የሚደረግ ጨዋታ ነው። ከሱ ጨዋታ ጋር በተመሳሳይ 2 ሰዓት ተኩል የሚደረግ ሌላኛው በለንደን የሚደረግ ተጠባቂና አጓጊ ፉክክር ሊኖርበት እንደሚችል የሚጠበቀው በስታንፎርድ ብሪጅ የሚደረግ የሊያም ሮሲኒየር ቼልሲ የኤዲ ሃው ኒውካስልን በሜዳቸው ያስተናግዳሉ። ሮሲኒየር ባለፈው ሳምንት ከፔዤ የመጨረሻ 16 ደቂቃ በተፈጠረ እብደት ባስተናገዱት 3 ግብ 5-2 የተሸነፉበት የሻምፒየንስ ሊግ ጨዋታ አሰልጣኝ ኤዲ ሃው በጥሩ የጨዋታ ፕላንና በጥሩ ብልጫ በርካታ ደቂቃዎችን በብልጫ በማጥቃት በመከላከል ተሽለው ከባርሳ ጋር በሴንት ጄምስ ፓርክ ጥሩ ተጫውተው በአሽሊ ባርነስ ግብ ቀዳሚ ሆነው የጨዋታው መጠናቀቂያ የመጨረሻ እንቅስቃሴ ላይ በተሰራ ጥፋት ፍጹም ቅጣት ምት ባርሳ አግኝቶ ነው ከዛ ጨዋታ የማይገባውን ውጤት የኤዲ ሃው ኒውካስል አግኝቶ 1-1 የተለያየው በዩኤፋ ሻምፒየንስ ሊግ። ስለዚህ ሁለቱም ቡድኖች ቼልሲ ከሽንፈት ኒውካስል ካቻ ውጤት የሚመለሱበት ጨዋታ ነው። ቼልሲ የፔጂዮን የመልስ ጨዋታ በስታንፎርድ ብሪጅ የመቀልበስ ህልም ከፊት ለፊት አስቀምጦ የቶፕ 5 ቶፕ 4 ቦታ ይዞ ለማጠናቀቅ ደግሞ ከፊት ለፊቱ ዛሬ ላይ ኒውካስል ተደቅኖበታል። ኒውካስል ቀጣይ የውድድር ዓመት የዩኤፋ ሻምፒየንስ ሊግን ቦታ ለማግኘት እንደው በአማራጭነት በኒውካስል ስታንዳርድ እንደውም ተስፋ ተደርጎ ሊቀመጥ የሚችለው በዩኤፋ ሻምፒየንስ ሊግ ረጅም ርቀት ተጉዞ ሻምፒዮን መሆኑ፣ እሱ ደግሞ በብዙ መንገድ ከዚህ ውድድር ኤክስፒሪየንስ ካላቸው አቅም የሌሎች ቡድኖችን ጥንካሬ ስንመለከት በዩኤፋ ሻምፒየንስ ሊግ ምናልባት በመልሱ ጨዋታ ባርሳን በኑ ካምፕ አሸንፈው ለቀጣዩ ዙር ሊያልፉ ይችላል፣ ግን እስከ ፍጻሜ ድረስ ይሄዳሉ የሚለው ግምት በኦፕታ ራሱ 0.5 ነው የተሰጣቸው። ነገር ግን በሊጉ የያዙት ፖዚሽን እንኳን ወደ ቶፕ 4 ቶፕ 5 የሚያደርስ አይደለም። ስለዚህ ለኤዲ ሃው አንገብጋቢ ጨዋታ ሊሆን የሚችለው የዩኤፋ ሻምፒየንስ ሊግ ጨዋታ የመልሱ ጨዋታ ቢያንስ የቡድኑን ገቢ ባማከለ መልኩ የተወሰነ ርቀት ከሩብ ፍጻሜ ያለፈ እንኳን ጉዞ ቢያደርጉ ኒውካስል እንደ ቡድን ጀነሬት የሚያደርገው ከፍተኛ ገቢ ይኖራል ከእንግሊዝ ክለቦች ጋር ባለው ተሳትፎና ይሄ ጨዋታ ሁለቱንም ቡድኖች ከሽንፈት መልስ የሚደረግ ካቻ ውጤት መልስ የሚደረግ ጨዋታ ነው። ሁለቱም ግን ቀጣይ ረቡን ትኩረት አድርገው ነው በሜዳቸው በቼልሲ በሜዳው ኒውካስል የሚያስተናግደው። ኒውካስል ከዚህ ጨዋታ በኋላ በቀጥታ ወደ ኑ ካምፕ ተጉዞ ነው እንግዲህ ከባርሳ ጋር የሚጫወተው። ለኤዲ ሃውና ለሊያም ሮሲኒየር ይሄም ጨዋታ አንገብጋቢ ነው። ቀጣዩም ጨዋታ የበለጠ አንገብጋቢ ነው። ቼልሲ ሆም አድቫንቴጅን ለመጠቀም የመጨረሻ ጥረቱን ከፔዤ ጋር የመልስ ጨዋታ በተለያዩ አማራጮች ዝግጅት ለማድረግ አንደኛ የዚህ ጨዋታ ውጤትና ሳይኮሎጂ ለዩኤፋ ሻምፒየንስ ሊግ ጨዋታ ዝግጁ ለመሆን የበለጠ ቱሎ ስለሚሆን የቶፕ 4 ቦታ የቀጣይ የውድድር ዓመት የሻምፒየንስ ሊግን ውድድር ለማግኘት ለቼልሲ ይሄን መንገድ በአንገብጋቢ ሁኔታ የሚነሳ ነው። ስለዚህ ሁለቱም ጨዋታ ለሊያም ሮሲኒየር በተለየ ሁኔታ ትኩረት የሚሰጠው ከአሰልጣኙ አጨዋወት ከፔዤ ጋር እስከ 74 ደቂቃ የየርጊንሰን ስህተት እስከሚፈጸም ድረስ ቼልሲ ያሳየው የሜዳ ውስጥ እንቅስቃሴ የጨዋታ መንገድ ያንን ጨዋታ የፈርስት ሌጉን የፓሪስን ቆይታ
እንደ ቼልሲ 74 ደቂቃ እንቅስቃሴ ቢሆን ቼልሲ በዛ ውጤት ልዩነት መሸነፍ አልነበረበትም። እንግዲህ የውድድሩ ኤክስፒሪየንስ ትልቁ የሻምፒየንስ ሊግ ውድድር ትልቁ አቅም ምንድነው? የተገኙ አጋጣሚዎች ላይ ሲሪየስ መሆንና ለነዛ አጋጣሚዎች በራ ለመክፈት ነው። የአንድ ቡድን ጥንካሬ ረጅም ርቀት እንዲጓዝ የሚረዳው ከተጋጣሚ ከሚመጣ ጥቃት ራሱን የሚጠብቅበት ራሱን የሚያደራጅበት በአንድ ወጥ በሆነ በያዘው ሪትምና የጨዋታ ሂደት ጨዋታው ላይ የበለጠ አስተዋጽኦ ከፍ ካለ ያን ሪትም ይዞ የመቀጠል ሳይኮሎጂካል ጥንካሬ የበለጠ ከፍ ማለት ያለበት የጨዋታ ሂደቱ ባላንስ ካልሆነ ያንን የጨዋታ ሂደት ቀይሮ አሸናፊ መሆን እነዛ ሞመንቶችን የሚፈልግ ውድድር ላይ እንግዲህ ቼልሲ ትልቁን ስራ ሰርቶ ጥቃቅን ጉዳዮች ላይ በፈጠረው ክፍተትና ስህተት በተለይ በግል የተጫዋቾች ስህተት ትልቁን አድቫንቴጅ እጁ ላይ የገባውን አድቫንቴጅ ምናልባት ያችን ኳስ የርጊንሰን ተሳስቶ የዛ ጨዋታ ምስል በአንድ የተርን ባያደርግ ቼልሲ 3-2 የማድረግ አቅም ነበረው በዛን ሰዓት በሜዳ ውስጥ። የፒኤስጂ እና የቼልሲን ጨዋታ በድጋሚ 90 ደቂቃ በትዕግስት የማየት አጋጣሚው ካላችሁ ተመልከቱ። ቼልሲ 5-2 የተሸነፈ ቡድን አይመስልም። በጨዋታው ላይ የነበረው የታክቲክ የበላይነት የፒኤስጂ ማጥቃት የተቆጣጠረበት ጨዋታው ላይ የበለጠ ከፒኤስጂ ግዝፈትና አቅም አንጻር ከቼልሲ ስብስብና የአሰልጣኙ ስታንዳርድ አንጻር የማይጠበቅ ልዩነት ነው የተፈጠረው በፒኤስጂ እና በቼልሲ መካከል። ግን ጥቃቅን ስህተቶችን በኳሊቲ የመጠቀም አቅምን ከቼልሲ በተሻለ ፒኤስጂዎች በንቃት የጨዋታውን ቢግ ሞመንት ሲጠብቁ ስለነበር ያ ጉዳይ በአንድ ለውጥ አደረገ። ቼልሲ በ3 ግብ ማርጅን ልዩነት ተሸነፈና ከእጁ እንግዲህ ትልቁን ያስገባውን አድቫንቴጅ በዛ ምሽት አጣ። በተቃራኒው ደግሞ የኤዲሃው ቡድን በአጠቃላይ መደምደም የምንችለው እድለኛ አልነበርም። ከፈጠረው ታክቲክ ከፈጠረው ብልጫ የሆም አድቫንቴጅን የመጠቀም አቅሙን አሟጦ በሜዳ ውስጥ ተግብሯል። ግን እድለኛ አልነበረም። የተገኙ አጋጣሚዎችን ማስቆጠር አልቻለም እና በጨዋታው የመጨረሻ ክፍለ ጊዜ ላይ አድቫንቴጅ መውሰድ የቻለው። ስለዚህ ሁለቱም ቡድኖች ከፍተኛ ጥረትና ብቃት ካሳዩበት ምሽት ነው ዛሬ እንደገና 2 ሰዓት ተኩል ምሽት ላይ ጨዋታቸው የሚያደርጉት። ስለዚህ የተጫዋቾች ሮቴሽን ይኖራል፣ የታክቲክ ንድፈ ሐሳብ ለውጥ ይኖራል። ሁለት የተለያየ መልክ ያለው ጨዋታ አድርገው ነው የመጡት። ስለዚህ የዛሬ ምሽቱ ጨዋታ በታክቲክም በተጫዋች አጠቃቀምም በኩል ሮቴሽኖች ይኖራሉ። ግን ይሄ ጨዋታ ለሊያም ሮሲኒር አንገብጋቢነቱ ጥያቄ የሌለው ጉዳይ ነው። ምክንያቱም የበለጠ የ3 ግብ ማርጅንን ቀይሮ ወደ ቀጣዩ ዙር ለማለፍ የሚደረገውን ጥረት በአእምሯዊ ዝግጁነትም ውጤታማም ለመሆን በሚደረገው ስትራቴጂካል ለዛ ጨዋታ ዝግጅት ትልቁ አቅም የሚሆነው መንደርደሪያ የሚሆነው የዛሬ ምሽቱን የታይም ሳይዱን ቡድን ማሸነፍ ምንም አይነት ጥያቄ የማይቀርብበት ጉዳይ። ምክንያቱም ደግሞ ዋና ዋስትና ከእጅ ያልወጣውና ትልቁ የቀጣይ የውድድር ዓመት ቼልሲ ከሚፈልጋቸው ጉዳዮች መካከል የዩኤፋ ሻምፒየንስ ሊግን ቦታ ይዞ ማጠናቀቅ ነው። ይህን ጨዋታ ከእጁ አምልጦ ስቶ ሽንፈት አስተናግዶ የፒኤስጂ ጨዋታ ባይሳካ ለቼልሲ ትልቅ ኪሳራ ነው በአንድ ሳምንት ውስጥ የሚፈጠረው። ስለዚህ ሊያም ሮሲኒር የበለጠ ይህን ጨዋታ በትኩረት አስፈላጊውን 3 ነጥብ ለመያዝ የሚደረግ የጨዋታ ሂደት ነው። በተመሳሳይ ለኤዲሃው ታዲያ ከዚህ ጨዋታ በፊት ለቼልሲ ደጋፊዎች ለቼልሲ እግር ኳስ ቤተሰቦች የተሰማው ትልቁ ዜና እንግዲህ የሪሽ ጄምስ አዲስ ኮንትራክት ነው። ይሄ ተጫዋች በቼልሲ ቤት የሚያቆየውን እስከ 2032 የሚያቆየውን አዲስ ኮንትራክት በይፋ ትናንትና ፈርሞ እንግዲህ ክለቡ በራሱ ድረገጽ ይፋ አድርጓል። እስከ 2032 የሚቆይበት የክለቡ አይከን የኮባሃም ውጤት የሆነው ምርጡ ፉልባክ በአሰልጣኞች ታክቲክ አማራጭ ደግሞ እንደ አማካይ ሆኖ የሚያገለግለው ምርጡ ተጫዋች በስተመጨረሻም ቆይታውን በሰማያዊዎቹ ቤት ለማድረግ ኮንትራቱን በወረቀት ማኖር ችሏል እና የሪሽ ጄምስ ኮንትራት መፈረም በርካታ ጉዳዮችን እያስነሳ ነው። እስቲ አንዳንድ ነጥቦችን እናንሳ።
ይሄ ተጫዋች ባለፉት ጊዜያት በፕሪሚየር ሊግ ከሚያደርጋቸው ጨዋታዎች የበለጠ በዘንድሮ ሲዝን ባለፉት ጊዜያት የተሻለ ለቡድኑ አገልግሎት መስጠት ችሏል። በተለይ ደግሞ በልዩነት የሪሽ ጀምስ አስደናቂ ብቃቶች በትላልቅ ጨዋታ በልዩነት የሚነሳ ነው። ይሄ ተጫዋች የሚያደርገው አስተዋጽኦና ለክለቡ በአስፈላጊው ሰዓት አስፈላጊውን ሚና ኃላፊነት በመወጣት በዘንድሮ ሲዝን እንግዲህ ሪሽ ጀምስ እና ቼልሲ በተለየ ሁኔታ ቆይታ ለማድረግ የበለጠ አብሮ በጋራ ለመዝለቅ ይህን ተጫዋች ቼልሲዎች እስከ 2032 የሚያቆየውን ኮንትራት አስፈርመውታል። ሪሽ ጀምስ የኮባሃም ፈርጥ ነው ምርጡ ፉልባክ እና አማካይ በስተመጨረሻም ኮንትራቱን በመፈረም እስከ 250,000 ፓውንድ ሳምንታዊ ደሞዝ የሚያገኝ በዚህን ሰዓት ከፍተኛ ደሞዝ ተከፋይ በቼልሲ ቤት የቡድኑ ዋና አምበል ሪሽ ጀምስ ሆኗል። ከሪሽ ጀምስ ጋር እንግዲህ ረጅም ጊዜ ቼልሲዎች ቆይታ የሚያደርግ ይሆናል። በክሊርሌ ካፒታል እና ቶዲ ቦይሊ ቼልሲ ከተያዘበት ጊዜ አንስቶ ይህ ተጫዋች የመጀመሪያ ያለፈውን ኮንትራት በ2022 ነበር ለ5 ዓመት መፈረም የቻለው። አሁን ለተጨማሪ 6 የውድድር ዓመት አብሮ በጋራ የሚቆዩበትን ኮንትራት መፈረም ችሏል። ሪሽ ጀምስ በቼልሲ ቤት በድጋሚ ለተጨማሪ ዓመታት የሚያቆየውን ኮንትራት ትናንትና በይፋ መፈረሙን ክለቡ በራሱ ሶሻል ሚዲያ ይፋ ማድረግ ችሏል። ከዚህ ጨዋታ በፊት ግን መነሳት ካለባቸው ነጥቦች መካከል የቼልሲ ለውጥ በሊያም ሮሲኔር ውስጥ የታየው የተጫዋቾች ብቃት፣ የሜዳ ውስጥ አስተዋጽኦ፣ በቡድን እንቅስቃሴ ውስጥ እየፈጠሩ ያሉት ልዩነቶች እንግዲህ ከጊዜ ወደ ጊዜ አነጋጋሪ ሆኗል። ምንም እንኳን አሰልጣኙ በቅርብ ሳምንት የተወሰኑ በቡድን ውጤት ላይ ዋጋ በተጫዋቾች ስህተት ዋጋ እየከፈሉ እንደ አጀማመራቸው ውጤታማ ባይሆኑም ባለፉት ጥቂት ሳምንታት፣ ነገር ግን በአጠቃላይ የተጫዋቾች ብቃትን በማጎልበት በኩል አሰልጣኙ ምን ያክል በተሻለ ሁኔታ በክለቡ እየፈጠሩ ያለው ልዩነት አስደናቂ መሆኑን የአንዳንድ ተጫዋቾች ብቃት ላይ የተሻሻለው የሜዳ ውስጥ እንቅስቃሴና አስተዋጽኦ በልዩነት ሊነሳ ይችላል። ከነዚህ መካከል የሊያም ሮሲኔር ቁልፉ ተጫዋች ሆነው ጆዋው ፔድሮ ነው። ይህ ተጫዋች እንደምታውቁት በኤንዞ ማሬስካ እና ሊያም ሮሲኔር ውስጥ የተለያየ ተጫዋች ነው። በኤንዞ ማሬስካ የስልጠና ጊዜ ይሄ ተጫዋች የሚሰጠው ኃላፊነት ሁለት አይነት ነው። አንደኛ እንደ አውት ኤንድ አውት ነምበር 9 የሚፈለገውን የቦክስ ውስጥ ካራክተር ይፈጽማል። ለሁለቱ ዊንግ ነፃነት ለመፍጠር ከቦክስ ውጪ ወደ አማካይ ክፍል ወርዶ ከመጫወት ይልቅ ወደ ሁለቱ ክንፎች ወርዶ አብዛኛውን ደቂቃ እንዲጫወትና ከክንፍ ተጫዋቾች ጋር የሚያደርጉ ቆይታ ነበር የሚበዛው። ነገር ግን የጆዋው ፔድሮ በተለያዩ ዓመታት በብራይተን በነበረው ብቃት የምናስተውለው ወደ አማካይ ክፍል ወርዶ በሐሰተኛ 9 ቁጥር ሚና ሲጫወት የበለጠ ኢፌክቲቭ እንደሚሆን በብራይተን ያለ ያስተዋል ነው የተጫዋቹ የግል ጥረት ነው። ነገር ግን ከኤንዞ ማሬስካ ሚና ጋር በተያያዘ ተጫዋቹ እንደውም በአንድ ወቅት ከተወሰኑ ሳምንታት በኋላ ለ10-11 የሚሆኑ ጨዋታዎች ላይ የግብ ተሳትፎ ሳያደርግ ቆይቷል በሁሉም ውድድሮች። ነገር ግን የሊያም ሮሲኔር መምጣት ከቀየራቸው ተጫዋቾች መካከል በዚህን ሰዓት እንደ ጆዋው ፔድሮ በቂ ማሳያ የለም። ለምሳሌ በኤንዞ ማሬስካ ውስጥ 24 ጨዋታ አድርጎ 7 ግቦችን 4 አሲስት በማድረግ በ24 ጨዋታ 11 የግብ ተሳትፎ ነው ማድረግ የቻለው። በሊያም ሮሲኔር ውስጥ 14 ጨዋታ አድርጎ 11 ግቦችን በማስቆጠር 2 አሲስት አድርጓል። በ14 ጨዋታ 13 ግብ። ይህ ተጫዋች ማለት በአማካይ 0.97 ግቦችን ያስቆጥራል በሊያም ሮሲኔር ውስጥ። በኤንዞ ማሬስካ የአሰልጣኝነት ዘመን ግን በአማካይ 0.35 ነው። በእጥፉ ነው ይሄ ተጫዋች ግብ ላይ የሚያደርገው ተሳትፎ ከፍ ብሎ የሚታየው። የበለጠ ሙከራዎችን በማድረግ በኤንዞ ማሬስካ የአሰልጣኝነት ዘመን 1.93 በአማካይ በ90 ደቂቃ ሙከራዎችን ሲያደርግ በሊያም ሮሲኔር ውስጥ ኢላማቸውን የጠበቁ ሙከራዎችን 3.17 ሙከራዎችን ያደርጋል። በአጠቃላይ 36 ሙከራ
በ14 ጨዋታ ከሊያም ሮሲኒር ጋር ማድረግ ሲችል ከኤንዞ ማሬስካ ጋር ግን በ24 ጨዋታ 38 ሙከራ። ይሄ ተጫዋች የተጫወተው ጨዋታ ቁጥር በሊያም ሮሲኒር ውስጥ አነስተኛ ነው። ያደረገው ሙከራ ግን ከጨዋታው ቁጥር አንጻር በጣም ከፍተኛ ነው። በኤንዞ ማሬስካ ውስጥ ካደረገው ጨዋታ ያነሰ ነው በሊያም ሮሲኒር ውስጥ ጨዋታ ያደረገው። ነገር ግን ያደረጋቸው ሙከራዎች በጣም ሰፊ ልዩነቶች አሉ። በአማካይ በጨዋታ በኤንዞ ማሬስካ የአሰልጣኝነት ዘመን ይሄ ተጫዋች ጥርት ያለ ኢላማውን የጠበቀ ሙከራ 1.41 ሙከራ ያደርጋል። ከነ ብሎኩ ነው እንግዲህ 3.17 ሙከራዎችም የሚያደርገው። ቻንሶችን ክሬት በማድረግ በኩል የበለጠ የዚህ ተጫዋች የቀድሞ በኤንዞ ማሬስካ ውስጥ የሚሰጠው ሚና የነበረው ቻንስ ክሬት በማድረግ እንጂ ቻንሶችን እንዲያስቆጥር በኃላፊነት አይደለም። ይህን ከሚያሳዩ ቁጥሮች መካከል ጆዋ ፔድሮ 26 ቻንሶችን ክሬት አድርጓል፣ በአማካይ 1.32 በየጨዋታው። ነገር ግን በሊያም ሮሲኒር 7 ቻንሶችን ክሬት ሲያደርግ በየጨዋታው 0.62 ነው። ይሄ የሚያሳየው ምንድነው? ይሄ ተጫዋች የተፈጠረውን ቻንስ የማስቆጠር ኃላፊነት እንጂ ቻንስ ክሬት የማድረግ ኃላፊነት የለበትም፣ የበለጠ ማለት። ስለዚህ ይሄ ተጫዋች የበለጠ ወደ 9 ቁጥር ጠጋ ብሎ በሚገኙ አጋጣሚዎች ላይ ቻንሶችን ወደ ግብ የሚቀይር ተጫዋች እንጂ ለሌላው ተጫዋች ቻንስና ኤሪያን ክሬት የሚያደርግ ሚና አይደለም በሊያም ሮሲኒር ውስጥ የተሰጠው ቢገ። ለዚህም ይመስላል በ14 ጨዋታ 13 የግብ ተሳትፎ 11 ግብ 2 አሲስት ማድረግ የቻለው። በተጨማሪም በተጋጣሚ የመጫወቻ ቦክስ ውስጥ እንዲሁም በአማካይ የሚነካቸው የኳስ ቁጥር የበለጠ ተጫዋቹን ለቦክስ መቅረቡ የምንመለከተው በኤንዞ ማሬስካ የአሰልጣኝነት ዘመን 91 ኳሶችን መንካት ሲችል በ24 ጨዋታ በአማካይ 4.61 ኳሶችን በተጋጣሚ የመጫወቻ ቦክስ ውስጥ መንካት ይችላል። በሊያም ሮሲኒር ውስጥ ግን 59 ኳሶችን መንካት ሲችል 5.19 ኳሶችን በተጋጣሚ አደጋ ክልል የሚነካ ይሆናል። ይሄ ማለት የበለጠ ለግብ ቅርብ ሆኖ እንዲጫወት ሚና የተመቻቸለት በአሰልጣኝ ሊያም ሮሲኒር ውስጥ። ስለዚህ ጆዋ ፔድሮ በዛሬም ጨዋታ እንግዲህ ልዩነት ለመፍጠር የቼልሲን የፊት መስመር የሚመራ ይሆናል። ይሄ ተጫዋች የግቡን አንግል አገኘ ማለት ደግሞ በቅርብ ሳምንት ከሚያሳዩ አስደናቂ ብቃት ጋር በተያያዘ የዚህም ጨዋታ ልዩነት ፈጣሪ የመሆን እድሉ ሰፊ ነው። ታዲያ ኤዲ ሃው ወይስ ሊያም ሮሲኒር ከሻምፒዮንስ ሊግ ምሽት ውጤት የትኛው ቡድን አገግሞ ለቀጣይ ጨዋታ ጥሩ ሳይኮሎጂካል ጥንካሬ ያገኛል? ምሽት 2 ሰዓት ተኩል የምንመለከተው ነው። ከዚህ ፕሮግራም በመቀጠል በለንደን የሚደረገው ሌላኛው ጨዋታ በዋንጫ ፉክክሩ ላይ አንድ አዎንታዊ ተጽዕኖ ይፈጥራል ተብሎ የሚጠበቀው በዌስትሃም እና ማንቸስተር ሲቲ መካከል የሚደረገውን ጨዋታ ከዚህ በመቀጠል ቅድመ ጨዋታ ነጥቦች ላይ የምንወያይበትን አጠር ያለ ፕሮግራም ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በዌስትሃም ማንቸስተር ሲቲ ፕሮግራም በድጋሚ ተመልሰን እንመጣለን። ከዚህ ፕሮግራም ቀደም ብሎ የመሐመድ ሳላህ ብቃትንና አርሴናል ከኤቨርተንን በተመለከተ 2 ፕሮግራሞች ወደ እናንተ አድርሰናል። በቼልሲና ኒውካስል ቅድመ ጨዋታ ግምገማ በእንዲህ መልኩ ቆይታ አደረግን። በአራተኛ ክፍል ፕሮግራም ተመልሰን እንመጣለን። ሰላም ቆዩ።